አሁን እኔ ጨነቀኝ ነገር ቤቱ እንዴት ላይ ነው የምገባው? ቤቱ እንዴት ነው የምገባው? አሁን እኮ ሰው ነው ቅዱስ ጭቁ ምናምን ነው የሚናፍቅ። በቃ ክላስ መጥቼ ትምህርት መጥቼ ምናምን ምግብ እየሰራች ቤት እያጸዳች መጣ ሻንጣ ስትቀበል ምናምን ሰርፕራይዝ ነገር መንገድ ላይ ነው ያለው። ግን ለሁላችሁም አረብቻ ነኝ ያለሁት። ንገረን እንዴ ጋይስ ድምጽ ስላለ ነው ከዚህ ልወጣ ብዬ ነው። እንዴት ናችሁ? ሰላም ዱ አሁን ወጥቻለሽ። አሁን ይሰማል ጋይስ? አንቺ ማሂ ተፈራ የምትባይ ሴት የሆነ ቀስ ብለሽ በብሎክ ሄይ ስኔት ስሙ ጋይስ ልንገራችሁ ለሁላችሁ ማለት ነው። የኔ ደስታ የሚያስደስታችሁ የኔ የተሻለ ደረጃ ላይ የሚያስደስታችሁ እንዲህ ባል የምትፈልጉ ሰዎች ለሁላችሁም በመጀመሪያ ለሁላችሁ ማመስገን እፈልጋለሁ። ክብር ለፈጣሪ፣ ክብር ለእግዚአብሔር፣ ምስጋና ይገባዋል ማርያምን። ከዛ ደግሞ ለእናንተ ለወዳጆቼ ማለት ነው ከልብ አመሰግናለሁ። እና እሱን በቅርቡ ጊዜ ፈርስት ብራንች ልከፍት ነው ለማዘር ስጦታ ለመስጠት አስባለሁ። እኔ የማካሂደው ግን ላይክ ማዘር ትሰራበታለች እዛ ቁጭ ብላ እና ፈርስት ብራንች ልከፍት ነው ሽፎን ቤት ማለት ነው። ተዘጋጁ እና ላለው በቅርቡ ከፍታለሁ እያልኩኝ ነው። Sounds good. Oh, thanks so much. ዊት ማልከም እናሰፋለን። ያ አቃለሁ ጋይስ ተዘጋጁ። ለሁላችሁ ማረን አልቻልኩም ነው የሆነ እንትን አለ። ሽፎን ምንድነው? ሽፎን ሴቶች የሚለብሱበት ዴሊቨሪ በየሁሉም ሀገሩ ዴሊቨሪ አደርጋለሁ ጋይስ። በሁሉም አግባ ያላችሁበት ሀገር ዴሊቨሪ አድርግላችኋለሁ። ከፈለጋችሁም በአውሮፓ ላይ ሳውዲ፣ ኢማራት፣ አውስትራሊያ፣ አሜሪካ ለፈለጋችሁት ለሰርግ፣ ለድግስ የፈለጋችሁት ማለት ነው። ሶ ማዘር ራሷ ሄዳ ስለምታመጣው ሽፎኖችን ምርጫ ደግሞ መገረም ነው። ማዘር ቀሚስ ነው። አዎ ቀሚስ ነው ጋይስ። ሽፎን ማለት ሽፎን ነው አንዴ ሽፎን አታውቁም? ዲዚ አርጋው የነበረው የመጨረሻ ቀን ማለት ነው። ካናዳ በዓለም ላይ ያሉ በሙሉዎቹ ሀገሮች ያሉ እንትን ላይ ዴሊቨሪ አረጋለሁ ጋይስ። በቃ በህይወቴ የመጀመሪያ ምን ይባለው አንደኛ ስዳሮ I promise I will order ያ አቃለሁ ማርያም በመጀመሪያ ጊዜ ማለት ነው። ለመጀመሪያ ጊዜ በራሴ ፕራውድ ሲሆን በቃ ከድሮም ጀምሮ ማለት ነው ለእናቴ ምን አይነት ስጦታ መስጠት ፈልግ ነበር። የሆነ ስጦታ ማለት ነው ላይክ ብቻ የሆነ ስጦታ መስጠት ፈልግ ነበርና ሐሳቡ አልመጣልኝ ነበር። አሁን በቅርቡ ነው ጓደኞቼ ምናምን ናቸው ሼር ያደርጉልኝ ሐሳቡን። ተዘጋጅ ጋይስ በቃ ምርጥ ሽፎን ቤት ከፍታለሁ ማርያም። ምርጥ እቃ ማለት ነው ምርጥ ሽፎኖችን እናመጣለን። ከዛ በኋላ ደግሞ የሱን አይቼ አንደኛ ብራንች እኔ ከፍታለሁና ሁለተኛ ብራንች ደግሞ ባለቤቴ ትከፍታለች ማለት ነው። ሶ ላይክ ማናጀሯ ማዘር ሆና ግን ሁለት ብራንችን ከፍታለን የኔና
እኔ ራሴን ዲስ ደግሞ በራሷ ማጥሶ እኩል ማለት አንድ ብራንች ላይክ በአንድ ስም ሆኖ ላይክ ሁለት ብራንች ማለት ነው እንከፍታለን ጋይስ። ከዚህ በላይ እናኮራችኋለን። ከዚህ በላይ የኛ ደጋፊዎች የነበራችሁ ያልተቀየራችሁ እስካሁን ኮርታችሁ አንገታችሁን ቀና አድርጋችሁ በእኛ ትሄዳላችሁ ገና። እሺ እና በቃ ደስታዬን ልቆጣጠረው አልቻልኩም። ማርያምን ምን በቃ ደስታዬን ልቆጣጠር አልቻልኩም። ማርያምን እንዳልዋሽ በቃ ደስታዬን ልቆጣጠር አልቻልኩም። ላይክ I'm so proud of myself guys. ማርያምን I'm so proud of myself. መብራቱ እንትን እያደረገ ነው ላራስ አዴ ፀሐይ ይመጣል፣ አዴ ፀሐይ ይጥፋል። I will be your first customer. We will support your business. I know guys. በቃ በአሁኑ ነው የምታስፈልጉኝ። እንደውም ማርያም በቃ ላይክ የፈለጋችሁት ከፈለጋችሁ I think ላይክ እንደ አብዛኞቹ የገጠር ልጆች ያላችሁ የገጠር ስላችሁ ላይክ በሌላ ሳይሆን የገጠር ልጆች መኪና የማይገባበት ወይ ምናምን ከሆነ ትንሽ ሊቸግር ይችላል እንጂ በሁሉም ሀገር እናደርጋለን። እሺ ተዘጋጁ ጋይስ። ምርጥ ስራ እንከፍታለን፣ እናኮራቸዋለን፣ የተሻለ ደረጃ እንደርሳለን። ባወራ ሳይሆን በተገበረን። አብዛኛው ጊዜ እኔ ቃል ገብቼ ያላደረኳት ነገር አለ ብዬ አልገምትም። እስኪ ምን አለ ጋይስ እቺ ነገር አረጋታለሁ፣ እቺ ነገር አረጋለሁ፣ እቺ ነገር ወይ እላለሁ ብዬ ያላረኳት ነገር አለች? ንገሩኝ እስኪ አለች ወይ የለች? የለም። እቺ ደግሞ አረጋታለሁ ከፈጣሪ ጋር ፈጣሪ ከጎን እንደሚሆን ሁሉ ጊዜ አሳፍሮኝ አያውቅም። የድንግል ማርያም ልጅ ሁሉ ጊዜ ካጠገቤ ነውና ምንም አያሳፍረኝም። እስኪ እኔ ደግሞ ወንድማችሁ እንዳልከስርባችሁ ያ እንዳያጋጥመኝ እናንተም በሁሉም ነገር ሳፖርት በማድረግ ላይክ አክቹሊ አድራሻ ገና ነው ጋይስ ሲጨርስ ምናምን ኢንክሉድ ላይክ በትንሽ ወራቶች ላይ ሁሉም ነገር ጨርሼ እንትን ላለው ዱባይ አልመጣም እና ላይክ አሁን ሽፎን ያሰብኩት በአሁኑ ጊዜ ማለት ላይክ ሽፎን ብቻ። ከዛ የሱን አይቼ ደግሞ የዲዛይን ሁለተኛ ብራንች ስንከፍት ደግሞ የሱን አይቼ ደግሞ ሂውማን ሄር እናደርጋለን ከተገቡ። ከዛ አሪፍ ከሆነ ደግሞ ላይክ ሌላ ሀገር ማለት ነው ላይክ ከአፍሪካ ውጪ የሆነ ሌላ ሀገር እንትን እናስባለን። እስኪ ምንድን ይባሉ ላይክ እንትን ያ ሌላ ብራንች ዲስልችም ጋይስ ዲስ ተመልሳለች። ማን ነው የሚሰራው? ላይክ ጋይስ አዲስ አበባ ላይ ነው የምከፍተው። ገና ሰው የሚያማክረኝ ሰው እፈልጋለሁ። አዲስ አበባ ላይ ያላችሁ እንትን አድርጉልኝ። ሁሉ ነገር ጨራርሻለሁ። የሚያስፈልገው ብቻ ትንሽ ምክር የሚሰጠኝ ሰው ነውና I want to order for አሸንዳ ብዙ አለን እኮ ጊዜ አሸንዳማ እና እስከዛ ይደርሳል ብዬ እገምታለሁ። ትናገር ላይክ ምንም የሚያሳፍር ነገር እኮ የለውም። እንጀሪት ይመጣል እስኪ እንዴ አቤል አልነበረ እንዴ? አሁን ልኮ ነበር አቤል ነው ለና አሁን ወጣሁት። እቅድህን አትናገር። እቅድ እኮ አይደለም አሁን ጨርሻለሁ። እቅድ የሚባለው እኮ ላይክ ከሁለት ዓመት በኋላ እንደዚህ እቅዳለኝ፣ ከሶስት በኋላ ዓመት እንደዚህ እቅዳለኝ የሚባል ነው። ይሄ እቅድ አይደል? እቅድ እንዴት? ከዛ ደግሞ ለሰዋት ነገር ፈጣሪ አለ፣ ለሁሉም ነገር ፈጣሪ ነው። ኤኒዌይ ተዘጋጁ ጋይስ በቅርቡ
ያ የሜጀር ደግሞ የሜጀር ላይክ እርዳታው ላይ የነበራችሁ ሰዎች ሙላችሁ ማለት ነው። ላይክ ደረሰኝ በኢንስታግራም ወይ ደግሞ ባይ ዘ ወይ ኢንስታግራም 10,000 አስገቡኝ ጋር 1500 ምናምን 1100 ምናምን ህዝብ ነው የቀረኝና ኢንስታግራምን ታርጉልኝ ጋይስ። እሺ 10,000 አስገቡኝ እና ደረሰ ደግሞ የሜጀር የነበራችሁ ሙላችሁ ላክሉኝ። ደረሰኝ እየጠበቅናችሁ ነው። የኔ ማር ሁለተኛ አግባኝ እባክህ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ያ ኤኒዌይ መልካም ቀን ለሁላችሁም ጋይስ። ተዘጋጁ እሺ። በቅርቡ ጨራርሰን እንመጣለን ብዬ አስባለሁ። እና እኔ ትምህርት ስገባ ማለት ነው ቀን በዚህ አካውንት እየሰጣችኋለሁ። ማዘር እሷ ላይፍ ትገባለች ምናምን ኦርደር ማድረግ ብትፈልጉ ኦርደር ታደርጋላችሁ። የሆነ የአንድ ስልክ ቁጥር ደግሞ የስራ ስልክ ቁጥር አደርጋለሁ። በቃ ተዘጋጁ እሺ። ሽፎን ላሰረክብ እችላለሁ አሌክስ። ነው ራሷ ሄዳ ታመጣለች። የሆነ እንትን ነገር አለች የሚሰራበት ራሱ ሽፎኖች ምናምንና እዛ ሄዳ ታመጣለች። እሺ ጋይስ ስለ ሊያ ምን ትላለች? ሊያ ደግሞ ማነች? ኤኒዌይ ተዘጋጁ ጋይስ ተዘጋጁ እሺ። የኔ የተበላሸ ህይወት ያስተካክልልኝ አባት አባ አክሊሉ ይባላል። ትልቅ አባት ደህና እንዴ ያለው አላየሁትም። ፋሬላን የለኝ ምንድነው እንችላል ለኝ ሰው ስንት ስለሌላ ያወራል። አንተ ስለ መኪና ታወራለህ። መኪና 10 ሺህ 30 ሺህ እየቀለድክ ነው። የጥንቆላ ማስታወቂያ ነው። በኢየሱስ ክርስቶስ በማርያም መስገባኝ። ምን ልታረጊ? ጥፍ ከጨረስክ በኋላ አውራ። አይተውኝ እኔ ፈጣሪ የሰጠኝ እንጀራ መብላት እንፈልገው እንዴ? በጥንቆላ በምናምን ባናት ለምን ትክክል አይደል? ዋው ከናላ ሰው እስቲ ደግሞ ታበል መስገን አግባይ ዋ ደህና ናችሁ ዛሬ ኮሜንታተሮች? ምን ናችሁ? anyway guys have a good day ለሁላችሁ ማለት ነው። የነገ ሰው ይበለን። ተዘጋጁ በቃ we love you so much family። በጣም ነው የምወዳችሁ እና ምኞታችሁን ተመኙ፣ ጸልዩ። እሺ እኔ ደግሞ ወንድማችሁ አበረታቱኝ ማረን ነው መበረታት ነው ያለባችሁ። በቃ ለእናት ለአያታችሁ እየገዛችሁ ለእህታችሁ እየገዛችሁ ለተቸገረ ሰው ስጡልን እያላችሁ እንደፈለጋችሁት ነው ማበረታታት። አንድ ሰው ሲያልፍለት እስኪ ላይክ እንትን ነው ደስ ይበላችሁ። እንዴ እሺ
ችግር የለውም። አንተ ብቻ ጀምራለሁ በቅርቡ ጋይስ። እና ሀብ መልካም ቀን ጋይስ። እስኪ ማታ ለመግባት ሞክራለሁ፣ ግን በጣም ደክሞኛል። ቤት በጣም ቆሽሿል፣ ዝብርቅርቅ ነው ያለው። አሁን እኔ ጨነቀኝ ነገር ቤቱ እንዴት ላይ ነው የምገባው? ቤቱ እንዴት ነው የምገባው? አሁን እኮ ሰው ነው ቅዱስ ጭቁ ምናምን ነው የሚናፍቅ። በቃ ክላስ መጥቼ ትምህርት መጥቼ ምናምን ምግብ እየሰራች ቤት እያጸዳች መጣ ሻንጣ ስትቀበል ምናምን ይሄ ነው የሚናፍቅ ጋይስ፣ ይሄ ነው የሚናፍቅ። አባቻ ፍቅረኛ ከሌላችሁ አታውቁትም፣ ካላችሁ ብቻ ነው የምታውቁት። የርቀት ፍቅር ምንድን ይባላል እንደዚህ እኛ እንዳለንበት ሁኔታ ካላችሁ ማለት ነው የምታውቁት እንጂ የምታውቁት በጭራሻችሁ። ኤኒዌይ ፈጣሪ አለ፣ አንድ ቀን ይስተካከላል ሁሉም ነገር። ትግርኛ ተዛር አደግ እስኪ ስራ ፈልግልኝ። አም ስዊዘርላንድ እኮ አሚራ ቲንክ ስሞች ናት። ስዊዘርላንድ ላይ እኮ ጋይስ ዝም ብለህ እንደሌላው ሀገር አይደለም፣ እንደ ዩኬ አይደለም። ዝም ብለህ ዙጥ ብለህ ገብተህ ስራ ልትሰራ አትችልም። እየቀለድክ ነው እንዴ? ቢግ ዳንሰር ኮል ጭፈራ ጨፍርሽ ምን ታደርግልኛለሽ? አንድ ቀን ሳታደርግ ናፈቀ። አዎ ናፈቀች። ኢንሻአላህ ላይክ ይሄን ነገር የምናስበው ያለው በተሳካ ሁኔታ ከተሳካ በቃ በምን ይባሉ በተሳካ ሁኔታ ከተጠናቀቀ ጋይስ እንሆናለን። ከዛ በኋላ ብራንቾቻችን ያስፋፋናቸው እንሄዳለን። ሌላ ነገር ደግሞ እንገባለን። እዚህ ዓለም ላይ አንድ ቢዝነስ ብቻ ሳይሆን 2-3 ቢዝነስ መኖር አለብን ነው። እና ሁሉ ነገር ደግሞ በትንሽ ነገር ነው የሚጀመረው። እናንተም ያላችሁ አረብ ሀገር ያላችሁ እህቶች፣ ዩሮፕ ላይ ያላችሁ፣ አሜሪካ ላይ ያላችሁ ምናምን ትንሽ ብር ምናምን ቢኖራችሁ ትንሽ ነገር ለመክፈት አስቡ። የሆነ ትንሽ ነገር ግዙበት፣ የማትካዱበት ማለት ነው። እንደኔ አሁን እኔ ከዚህ በፊት ብዙ ብር ነው የተበላሁት፣ ብዙ ብር ነው የተቃረቡት ብዙ አይ ነው። ግን ዳግም ላይክ እንድቆም አድርጎኛል። ላይክ እንዲባል ጠንክሬ ነው የቆምኩት። ገባችኋ? እና በራሳችሁ ስም ለራሳችሁ የሆነ ነገር ክፈቱ። ላይክ እሺ ዩሮፓ ላይ ምናምን እንደዚህ ነው ላይክ ዜግነት አገኛለሁ፣ እቀመጣለሁ፣ የተሻለ ሀገር ነው፣ ትምህርት አለ፣ ስራ አለ ምናምን ብለህ ትቀመጣለህ። አረብ ሀገር ከሆነ ግን አንድ ቀን ላይክ አሮን ነው ብቻ የሆነ ነገር ይሰለቻል ምናምን እና እዚህ ዩሮፕ ላይም ይሰለቻል እኮ እና የሆነ ነገር የራሳችሁ ነገር አድርጉ። እሺ የራሳችሁ ነገር ክፍቱ፣ የራሳችሁን ስራ ትንሽ ነገር ብዙ ለምንም የጭቃ ቤትም አይሆንም፣ ለምንም ባዶ መሬትም አይሆንም። አገራችሁ ለምን ከከተማ ወጣ ያለ ነገ ከተማ ይሆናል። እንቅልፍ ፈጫ ጋሽ